እንደምሰነበታችሁ በዛሬው ወደ ገጠር ፕሮግራማችን ወደ ኦሮሚያ ክልል ቢሾፍቱ አካባቢ ፉልጢቆ በመባል አካባቢ ነው የምንገኘው። እዚህ የመጣነው ደግሞ የተለያዩ ወጣቶች በጋራ ሆነው የተለያዩ የግብርና ስራዎችን እየሰሩ ነው። በዚህ በ78 ሄክታር መሬት ላይ ስራ አጥ የነበሩ ወጣቶች 214 በመሆን ነው ይህንን የግብርና ስራ የጀመሩት። ዛሬ ከነሱ ጋር ቆያለሁ። ጫልቱ ጎሎልቻ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ወደ ማሳው እንገባለን። ምን እየሰሩ ነው፣ እንዴት ነው የጀመሩት የሚለውን በማስቃኘት ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አንዳንዶቻችን ከኮሌጅ ወጥተን እዛ ቁጭ ብለን ነበርና የስራ እድል ፈጠራ ቢሮ እኛን አደራጅቶን ከቢሾፍቱ አስተዳደር ጋር ይሄንን እድል አመቻችቶልን ያው እኛ መሬት የሰጠን ያው መንግስት ነው። ወጣቶቹ የአካባቢው ተወላጅና በአካባቢው ላይ የሚኖሩ ነበሩ። እነዚህ ወጣቶች ስራ አጥ ነበሩ ማለት ነው። ያው ክረምትን ጠብቀው ከቤተሰባቸው ጋር እርሻ ስራ ተሰማርተው እርሻ የሚሰሩ ነበሩ። አሁን ግን የከተማው አስተዳደር ባዘጋጀው በዚህ የፕላትፎርም መሰረት ወጣቶቹ ወደ ስራ ክረምትም በጋም በአመት ከ3 ጊዜ ባላነሰ ሁኔታ እንዲያመርቱ ወደዚህ ስራ እንዲገቡ ተደርጓል። 25 ኢንተርፕራይዝ አንድ ላይ አምጥተን የኢንተርፕራይዝ ህብረት ፈጥረን እንደምታዩት ለኤክስፖርት የሚሆን ስራ እየሰራን ነውና ያው ዘመናዊ እርሻና ድሪፕ ኢሪጌሽን የሚባለው እንደ ሀገር ተወሰነ ሀገራት ላይ ብቻ ያለው እርሻ ነውና በጣም ዘመናዊ እርሻና አመቱን ሙሉ እየሰራን ያለው እርሻ ነው ማለት ነው። ቦራቦሩ ከፒፒፒ በ3 መንግስት የግል እርሻና ማህበራት አንድ ላይ በመሆን እየተሰራ ያለ ልማት ነው። እንግዲህ ስራ ከተጀመረ 1 አመት ከ7 ወር አካባቢ ሆኖታል። በ1 አመት ከ7 ወር ውስጥ 78 ሄክታር በድሪፕ ወይም ደግሞ በጠብታ መስኖ ሙሉ በሙሉ የተሸፈነ ነው። ስራው ሲጀመር በፊት ቀደም ሲል የአዝርት ስራ ጤፍና ስንዴ ምናምን የሚለማበት የነበረ ነው። መጀመሪያ የነበረው ውሃ ነበር፣ ውሃና መሬቱ ነው የነበረው። ከዛ በኋላ ነው አሁን የምንመለከተውን የጠብታ መስኖ ሲስተም ሙሉ በሙሉ የተዘረጋው። ይሄ ዝርጋታ የተከናወነው በባለ ሀብቱ ነው። አሁን ይሄ ቴክኖሎጂ በብዛት ከውጭ ሀገር የመጣ ቴክኖሎጂ ነው። ከዘሮ አንስቶ ከአስተራረሱ አንስቶ ሁሉም ፓኬጁ ከውጭ ነው የመጣው። ከውጭ መጥቶ ወደ ውጭ የሚላክ ምርት ነው የሚሰራው እና ቴክኖሎጂውም በብዛት ከውጭ ነው። ድሪፕ ኢሪጌሽኑ ዘመናዊ ነው። ማዳበሪያ አጠቃቀማቸው ዘመናዊ ነው። ዘር አጠቃቀማቸው ዘመናዊ ነው። ከእንደገና ገበያ ትስስሩ በጣም ዘመናዊ ነው። ይሄ ሁሉ በጣም ዘመናዊ የሚያደርገው ስራ ሌላ ወጣቶችም ከነዚህ ወጣቶች ወስደው እንዲሰሩ ነው። አሁን ለምሳሌ ይሄ ድሪፕ ኢሪጌሽኑ ሲዘረጋ የሌላ ቦታ ባለሙያ መጥቶ ነው ይዘረጋ የነበረው። አተካከሉን ሁሉን ነገር ከሌላ ቦታ ነበር። አሁን እነዚህ ወጣቶች ይሄንን ትራንስፎርም አድርገዋል ቴክኖሎጂውን። መጀመሪያ የገበያ ትስስር ነው የተደረገልን። ከአንድ ባለ ሀብት ጋር ትስስር ተደርጎልን ያ ባለ ሀብቱ የሚያስፈልገው ለዚህ ማሳ የሚያስፈልገውን ያቀርብልናል። መልሶ እሱ ራሱ ከኛ ይገዛል ማለት ነው እና ከሽያጩ እሱ መልሶ ያወጣልን ወጪ ይወስዳል። ሽያጩም ደግሞ ከኛ መልሶ ይገዛል። የገበያ ትስስር ችግር የለብንም። ትልቁና ዋናው ነገር የማርኬት ሊንኬጁ ነው። በተለይ አቶ ጸጋይ አበበ ወይም ደግሞ ኢትዮ ቬጅ ፍሩት ድርጅቱ ከ30 አመት በላይ ከውጭ ኤክስፖርት የማድረግ ልምድ ስላለው እዚህ የሚመረተውን ነገር ወደ ውጭ ለመላክ ምንም ቤሪየር የለም። ቀጥታ እዚህ ተመርቶ ቆቃ ከተደራጀ በኋላ ወደ ዩሮፕ ነው አምርተን ገበያ የመፈለግ ችግር የለብንም። ውሃ ግኝታችን የመሬት ውሃ ነው ወይም ከርሰ ምድር ውሃ ነው። በጣም ከፍተኛ የውሃ ሀብት አለ ከስር። ይህን ሙሉ ለማልማት በቂ ውሃ ነው ያለን። በመንግስት በኩል መንገዱን በመስራት መብራት በመስጠት መሬቱንም ፕሮቫይድ በማድረግ በኩል በከተማው ምክር ቤት በኩል የተደረገልን ድጋፍ እጅግ ከፍተኛ ነው እና በ3 ቅንጅት ነው እየተሰራ ያለውና በጣም ውጤታማ ስራ ነው እየተሰራ ያለው። በ1 አመት ከ7 ወር ውስጥ በጣም ከፍተኛ ኦልሞስት ሁሉም ማሳ ተዳርሶ ከአንድ ዙር በላይ መትከል ተችሏል። እንግዲህ እነዚህ ማሳዎች አሁን ባለው የጠብታ መስኖ በአመት ቢያንስ 2 ተኩል ዙር እንሰራለን ብለን ነው የምናስበው።
በአመት አንድ ጊዜ ብቻ ይሰራበት የነበረውን አሁን በአመት ቢያንስ 2 ተኩል ዙር ይሰራል ማለት ነው። ሁለቴ ተሰርቶ እንደገና ድጋሜ ግማሽ አካባቢ ይሰራል ማለት ነውና በጣም በጥሩ ሁኔታ ነው እየተሰራ ያለው። እርሻ በፊት እኛ ስናስብ የነበረው ያልተማረ ህዝብ ብቻ የሚሰራ መስሎን ነበር። ግን የተማረ ደግሞ እርሻ በሳይንስ ከተደገፈ እንደምታዩት የሚያምር እንደው ሀገራችን እንኳን አይመስልም አንዳንዴ በጣም የሚያምርና ይሄን በቃ በሳይንስ ተደግፎ ከተሰራ እርሻ በጣም ከማንም ስራ ከምንም ስራ የሚበልጥና በጣም መከበር ያለበት ሙያ ነው። ኦሮሚያ ክልል ነው የምንገኘው፣ ቢሾፍቱ አካባቢ ኪሎሌ ወረዳ። እዚህ አካባቢ ነዋሪ የሆኑ ወጣቶች 214 በመሆን ስራ የጀመሩት በ2017 ነበረ። አሁን ከጀመርን እኛ ገና አመት ከ5 ወራችን ነው። 2017 ያው ግማሽ ላይ ነው የጀመርነው። 2017 ላይ ያው የ4 ወር ራሱ ትርፍ የደሞዝ ተከፍሎልን ምን ተብሎ 4.9 ሚሊዮን ነው ያተረፍነው። የዘንድሮ ደግሞ የ2018 የ6 ወር ኦልሞስት ወደ ትርፍ ኔት ማለት ነው ወደ 11 ሚሊዮን ነው ያተረፍነው። አሁን ደግሞ የ6 ወር ያው ሰኔ 30 ላይ ይዘጋል። እሱ ደግሞ ከዚህ የተሻለ ይሆናል ብለን እናስባለን። ብቻ አሪፍ ነው በጣም እንደምታዩት ያው ስራም ለውጭ ሀገር ነው። ሁሉም ነገር ኳሊቲ ጠብቆ እየተሰራ ስለሆነ በጣም ውጤታማ ነን። መጀመሪያ ላይ ስንጀምር እኛ ራሱ ፈርተን ነበርና ብዙ ወጣቶች ነበሩ ፈርቶ ከኛ የወጡም አሉ እና አይ እንደምታዩ ያስፈራል። ቀኑን ሙሉ መስራት አልለመድንም። አሁን የስራ እንትን ራሱ በጣም ተቀይሯል። ለስራ ያለው አስተያየትና እንትን በፊት ያው 2 ሰዓት ሰርተን 3 ሰዓት ሰርተን መግባት ነው የለመድነው። አሁን ግን 1 ሰዓት ተኩል እንወጣለን። ማጥዋት የምንገባው ማለት ነው። ማታ 10 ተኩል ነው የምንወጣው። ቀኑን ሙሉ አንድ ሰው በቃ 8 ሰዓት ይሰራል በቀን። ሞር ደግሞ አንዳንዴ ይሄን ያህል ኩንታል ይፈለጋል ከተባለ ያንን ኩንታል ለማሙላት እስከ 12 ተኩል ራሱ የምንሰራ ሰዓት አለና ለስራ ያለን እይታ ራሱ ተቀይሯል ማለት ነው። እና ሁሉም እርሻ አሁን እንደምታዩ እንደ ሀገራችን ያው እርሻ ላይ ነው እንትናችን። ሁሉም እርሻ እንደ ባለሙያና እንትን ተደግፎ ቢሰራ እንደኛ በጣም ውጤታማ ይሆናሉና እንደዚህ አይነት ሌላ በየቦታ ብስፋፋ አሪፍ ነው የምለው። በ78 ሄክታር ላይ ተንጣሎ የምታየው ይህ እርሻ ዘመናዊ ነው። ሁሉም ነገር እንግዲህ እንደዚህ እንደምታየው በዘመናዊ መንገድ እየተሰራ ነው። ሙያው በባለሙያ መሰራት ነው ያለበት። በባለሙያ ለምሳሌ አንዳንድ ቦታ ፌል የሚያደርገው ኢንቨስት ይደረጋል፣ ግን ባለሙያ ያለመጠቀም። ስለዚህ እነዚህ የተሻሻሉ የአሰራር መንገዶችን መከተልና ባለሙያዎችንም በቦታው በትክክል መጠቀም ውጤታማ ሊያደርግ ይችላል። እንግዲህ እዚህ የሚሰራው በዘመናዊ መንገድ ነው። በተጨማሪም ደግሞ በተሻለ ባለሙያ ነው የሚሰራውና ግብርና ስራው በሙያ ነው መሰራት መቻል ያለበት። ባለሀብቱ ወደ ግብርና መግባት አለበት። እርሻው በተሻሻለ መንገድ መሰራት አለበት። በኋላ ቀር በበሬ ታርሶ በአንድ አመት ተጠብቆ መሻሻል አይቻልም እና ወደ ተሻለ አሰራር ዘዴና በባለሙያ የመጠቀምን ነገር በደንብ መስፋፋት ይጠበቅበታል ብዬ ነው ማምነው። መንግስት በጣም ትኩረት ሰጥቶ ለኛ ትኩረት ሰጥቶ እየረዳን ስፔሻሊ የቢሾፍቱ ከንቲባ ሆም በቃ የኔ ስራ ነው ብሎ በየቀኑ እየደወለ በሳምንት እየመጡ እያገዙን። የሆነ ጊዜ ውሃ ተበላሽቶብን ነበር፣ የውሃ ሞተር ተቃጥሎብን ከተማ ውስጥ ያለው ቦቴ ይሄ አሁን የምናየው ውሃ በእነሱ ነው የተረፈው። ይሄ የምናየው አታክልት ይሄ አሁን የምታየው ምርት እነሱ በከተማ ውስጥ ያለው ቦቴ ወደኛ አምጥቶ በእነሱ ውሃ ነው እንትን ያለውና ያ ሞተሩ እስከምስተካከል ድረስ በጣም ይሄ ነው የማይባል እርዳታ ነው። እውነት ለመናገር ከሆነ እንደኛ ኢንተርፕራይዝ እንደዚህ እርዳታ ያገኛል ብዬ አላስብምና እንደውም በዚህ አጋጣሚ በጣም ቴንኪው ማለት ፈልጋለሁ ቢሾፍቱን ከንቲባ። ወጣቶቹ እንግዲህ ከውጭ ሀገር የሚመጡ የተለያዩ ምርቶችን እያመረቱ ወደ ውጪ እየላኩ ነው። የነሱን የስራ ተሞክሮ አሁንም እንቃኛለን። አብራችሁን ቆዩ። ይሄ ዘር በጣም እንደምታየው ምርጥ ዘር ነውና ከሆላንድ ሀገር ነው የሚመጣው። እዛው ነው የሚሄደው፣ እዛው ነው የሚሸጠው። የገበያ ትስስር ተደርጎልናል። የገበያ ትስስር ችግር የለብንም፣ ትስስር ተደርጎልናል። ከሆላንድ ነው የሚመጣው ሁሉ ነገር፣ መድኃኒትም ሁሉ ነገር ከውጭ ሀገር ነው የምናስገባውና ተጠንቶ ምን ተብሎ በሳይንስ ሰርቲፋይድ የሆነ ዘር ነውና
በቃ በጣም ምርጥ ነው። ከሆላንድ ሀገር እዛው መልሰን ወደ ሆላንድ ሀገር ነው ኤክስፖርት የምናደርገው። 3 አይነት ኤክስፖርት የምናደርገው ያው ግሪን ቢንስ ወይ ደግሞ ፋሶሊያ የሚባለው አለ፣ አተር፣ ሱጋር ስናፕ እና ማንጂቶ የሚባል አለ። ሶስተኛ ደግሞ ብሮኮሊ ወይ ቴንደር ስቲም ብሮኮሊ የሚባል አለ። ከተለመደው ሌላ ቫራይት አዲስ ቫራይት ማለት ነው። እሱ በጣም ወደ ሆላንድ ሀገር ነው ኤክስፖርት የምናደርገው እና አመቱን ሙሉ ነው የምንሰራው። እንደምታዩት ውሃ አለ፣ ምን አለ፣ ሁሉ ነገር የተሟላ ነውና አሪፍ ነው። በጣም አሪፍ ላይ ነው ያለነው። እኛ ለሎካል ገበያ የምናቀርበውም አለ። ታርጌታችን እሱ ባይሆንም መሬት ሮቴሽን መሬት ዩኒፎርም እንዳይሆንበት ብለን አሁን ቲማቲም እናመርታለን። ሄድ ካቤጅ ወይ ጥቅል ጎመን የሚባለው፣ ካሊፍላወር፣ ሄድ ብሮኮሊ፣ እንደዚህ ይህን የመሳሰሉ ቃራ፣ ይህን የመሳሰሉት ደግሞ ለሀገር ገበያና ለትላልቆች ሱፐር ማርኬቶች እናቀርባለን ማለት ነው። አልፎ አልፎ ቲማቲምና ሄድ ብሮኮሊ ለጅቡቲ የምናቀርብ ጊዜ ያለና ካሊፍላወር ራሱ ለአንዳንድ ለአፍሪካ ሀገራት እንልካለንና ኦልሞስት 85% ለኤክስፖርት ነውና ለሎካል ገበያ ለአዲስ አበባና ለትላልቅ ሱፐር ማርኬት መጥቶ ይወስዳሉ ከዚህ እና እነሱም ደግሞ ያው ጥሩ ገቢ ነው። በተለይ አሁን ቲማቲም አሪፍ ነው፣ አሪፍ ላይ ነው ያለውና በጣም እግዚአብሔር ይመስገን ውጤታማ ነው። በየ2 ቀኑ በየ3 ቀኑ ይለቀማል። ኦልሞስት ወደ 8 ዙር ተለቅመዋል። ስንት አመት ሆኖ ከተተከለ? 4 ወር ከ10 ቀን እንዲህ ነው ከተተከለ። ከተተከለ ከ85 ቀን በኋላ አርቨስት ይጀመራል። ከዛ በኋላ ያው በ2 ቀን በ3 ቀን እንደ ትእዛዙ በቃ ትእዛዝም ካለ ዴይሊም አንዳንዴ ይለቀማል። ስለዚህ ያው ጥሩ ነው። በአመት 4 ወር ጊዜ ውስጥ አሁን ምን ያህል ምርት ሰጠ ማለት ነው? ምን ያህል ኪሎ ግራም ይሆናል ይታወቃል? ይታወቃል። ማስተዋወቅ ወደ ያው ከሄክታር እስከ 600 ኩንታል ምናምን እንጠብቃለን። ከአንድ ሄክታር ምናገኝ ብዙ ነው። በጣም ምን የሚባል ዝርያ ነው? ቫራይቱ ኤርታሌ ነው የሚባለው። በጣም ምርጥ ቫራይት ነው። ምርትም አለው እንደምታዩት። በጣም ፍሬው ራሱ ትልልቅ ነው። አሪፍ ነው። ከይሄው ዛሬ ራሱ ያው ለቀማ ላይ ነው። ለአዲስ አበባ ሱፐር ማርኬቶች እናቀርባለን። አንዳንዴ ወደ ሱዳንም ኤክስፖርት እናደርጋለን እና ወደ ሱዳን፣ ጅቡቲ፣ ወደ ለአፍሪካ ሀገራት እንልካለን። ምርቱን ዝም ብሎ ይሰጣል ወይስ እንዴት ነው? ይቋረጣል ምርቱ? ምርቱ ያው ብዙ ከተለቀመ ከጊዜ በኋላ እያነሰ ይመጣል። ሞር ደግሞ እሱ እስከ አመት ሊቆይ ይችላል። ግን እሱ የሚሰጠው ምርት እየቀነሰ ስለሚሄድ መሬቱን ስለምንፈልግ በጣም ሲቀንስ ደግሞ እኛ እሱን ነቅለን ሌላ ማሳው እንደሚታየው ማሳ ይፈለጋል። ሮቴሽን ነው የምንሰራው። ስለዚህ ማሳም ስለሚፈለግ ከሱ ማግኘት ያለብን ካገኘን በኋላ እሱ ምርቱን ከቀነሰ እኛ ቀይረን ሌላ ደግሞ ይተከላል ማለት ነው። ውሃም ስለሚያገኝ ያው ድሪፕ ኢሪጌሽን ነው፣ ዘመናዊ እርሻ ነው ሲስተሙ። በየቀኑ ውሃ ያገኛል። የውሃ ችግር የለበት። የመድኃኒት ምንም በሳይንስ እንትን የተደገፈ ስራ ስለሆነ ያው አሪፍ ነው እና በጣም ውጤታማ ነው። አሁን ደግሞ ዋጋም አሪፍ ነው። በፊት ያው ሁላችንም እዛ ቁጭ ብለን ነበረና ቀኑን ሙሉ ስንቀመጥ ያለ ስራ መዋል እንዴት እንደሚከብድ ታውቃላችሁና በጣም ለብዙ ወጣቶች ጭንቅ ነበረ። አሁን ግን ያው እንደምታዩት ይሄ ሁሉ 214 ወጣት እዚህ ላይ ተደራጅቶ የስራ እድል ተፈጥሮላት ፕላስ ደግሞ የራሱን ስራ እየሰራ የአመቱ ገቢ አለ፣ የወራዊ ደሞዝ አለው እና በፊት ካለው ኑሮ አሁን በጣም ተሻሽሎ ራሱን ችሎ ቢያንስ አሁን በወር ደሞዝ ያገኛል። አመታዊ ደግሞ ከዚህ ሽያጩ የሚያገኙ አሉና እና አሪፍ ደረጃ ላይ ናቸው። አሁን እግዚአብሔር ይመስገን በፊት በጣም ለውጥ አላቸው ማለት ነው። ወጣቶቹ 214 ሆነው ስራ ይጀምሩ እንጂ በርካታ አባላትን ቀጥረው የአካባቢውን ወጣቶች ቀጥረው ለበርካቶች ደግሞ የስራ እድል ፈጥረዋል። እኛ አሁን የስራ እድል የፈጠርነው ለ450 ሰዎች የስራ እድል ተፈጥሯል ማለት ከአባሉ ውጪ እና እሱ ብቻ አይደለም፣ ምሳም ከኛ ነው። ምሳም እኛ ነን የምንችላቸውና ሁለተኛ ደግሞ እኛ በቀን ሳይሆን በሰሩ ነው የምታስብላቸው። ይሄ ፋሶሊያ በኪሎ ስለሚለቀም አንድ ሰው ጎበስ፣ በተለይ ሴቶቹ በጣም ተጠቃሚ ናቸውና በቀን 90 እስከ 100 ኪሎ ይለቅማሉ። ስለዚህ ቢያንስ ወደ 105 ብር ከምናምን ነው 1 ኪሎ 100 የምትለቅም ሴት
በቀን 500 ወይ 580 እስከ 610 የሚሰሩ አሉ በቀን። በወር ደግሞ በጣም ከ10 ምናምን ሺህ የሚያገኙ ሴቶች አሉና በብዙ አንግል ሰው በቃ እየተቀየረበት ነውና ኦልሞስት ለአካባቢው ራሱ ምሳሌ ሆነናል። የሚከፈለኝ ገንዘብ ያው አተር ሲሆን ከፊላል፣ ፈሰሊያ ለቀማ ሲሆን ከፊላል። ነገር ግን አሁንም ያገኘው ደስተኛ ነኝ። 6700 ነው ያገኘሁት በአሁኑ ደሞዜ ማለት ነው። ከገባሁ 6 ወሬ ነው እና ያው ምሳም እዚህ ጋር ይሰራልናል፣ እሱም እንበላለን። ይሄ በጣም ደስ ነው የሚለው። በተለይ ደግሞ ጧት በሰርቪስ ስለምንመጣ ማታም ቢደክመንም በሰርቪስ ስለምን በጣም ደስ ይላል። ከዚህ ደግሞ አረንጓዴ የሽማሎ ራስ በጣም ያስደስታል። ልጆች ተማሪ ያሉኝ ለነሱ ያው ለባለቤቴ ከዚህ በፊት በሱ ብቻ ይመራ ነበር። አሁን ግን እሱም በተለያየ ጉዳይ ቆይቶ ደሞዝ ምናምን ቢልክልኳ እኔ ደግሞ ከዚህ ማገኛት ቅድሚያ ለቤቴ ያለኝ የጎደለኝ አማላለሁ። እዚህ እስካሁን ከመጣው 5 ወር ሆነኛል። ቢያንስ 2 ቀሪ አንዳንዴ ቀሪ ያበዙ 4 ሺህ ብር ደረሰኝ። ከዛ 2 ጊዜ አንዴ 7400 እና አሁን 7000 ብር ደርሰኛል። ኮሌጅ ተማሪ ልጅ አለችኝ። አንድ ቀን ነይ በቃ የብርሃን ልጅ ነይ ባቲም ዝም ብለሽ ነይና ለአይንሽ ለራሱ ይማርክሻል ነይና ዝም ብለሽ አይተሽ ትሄጃለሽ ብዬ እናገራታለሁ። ለኔ ደስተኛ ነኝ። በዚህ ደረቅ ነው ግን ለምለም ስታይ ደግሞ ለኔ በጣም ደስ ይለኛል። ለልጄም እንደዚህ ላታለሁ። እንዴ አሁን የገብረ ልጅ ነኝ። እኔ ግን እንደዚህ ቃሪያ ተላይ ሲለቀም አይቻላቅም። በጣም ትርፋለሁ። ደግሞ በጣምም በመኪና ምናምን ስለሚባልም ደግሞ የሚረጨው ምናምን በስነ ስርዓት ስለሆነ በጣም ይለቀማል። ልቅሙ የገብረ ልጅ ቢሆንም ደግሞ የተለየ ሆኖ አየሁት። በጣም ስንለቅም በጣም ምርት አለው። ዴይሊ ሃርቨስቲንግ ነው። በየቀኑ ይለቀማል። በ3 ቀን ስፔሻሊ ሮብ፣ አርብና ሰኞ ይላካል። ኤክስፖርት ነው የሚደረገውና ያውኛ ቶታሊ ምንትን ስንል ኦዲት ስናደርገው ነው ይሄን ያህል ኩንታል ብለን እንትን እናደርገው። ግን በየቀኑ ይመዘገባል። መጀመሪያ ጊዜ ስንጀምር እውነትም አልመሰለንም። በጣም ከባድ መስሎን ነበረ። ባለሙያ አለን፣ ደረጃውን የጠበቀ ባለሙያ አለን። አሁን እኛ ራሳችን አሁን እኮ ስራውን ለምደን አሁን እንዲሁ አይተን ምን እንደሚያስፈልግ ምን እንዳጣ ምን እንደንትን እንዳለ እናውቃለን። እንዲሁ በአይናችን ራሱ ለምደናል ማለት ነው። እና ብር ብቻ ሳይሆን ይሄ ቴክኖሎጂ ትራንስፈር ማድረግ እንችላለን። አሁን እኛ ለሌላ ትውልድ ለምደናል ስራውን። በብር የማይታመን ሙያ ይዘናል። እኛው የትም ቦታ እንደዚህ አይነት ማስፋፋት እንችላለን። ስለዚህ በየቀኑ ይላካል። ኦልሞስት አሁን ወደ 6 ወር ወደ 11 ሺህ ኩንታል ልከናል። ከምናመርታቸው በተለይ አተር በአመት 2 ጊዜ ነው የምናመርተው። የተከላ ጊዜያችን ከነሐሴ መጨረሻ እስከ ጥቅምት የመጀመሪያው ዙር ነው። ምርት መሰብሰቡ ደግሞ ከጥቅምት እስከ ጥር ድረስ ይሆናል። ሁለተኛው ዙር ደግሞ ከጥር መጨረሻ አካባቢ ተከላ ጀምረን እስከ ግንቦት መጨረሻ አካባቢ ድረስ ምርት መሰብሰብ የሚከናወንበት ነው። ይሄ ለምንድን ነው? ይሄ ኢትዮጵያን ሲዝን የሚባል ነው። ሌሎቹ ሀገሮች በዚህ ወቅት ማምረት ስለማይችሉ እኛ አምርተን በዛ የማርኬት አድቫንቴጅ አለ። እንግዲህ እንደምታውቁት የኢትዮጵያ አግሮ ኢኮሎጂ በጣም ሰፊና አማራጮች ብዙ ስላሉት እንግዲህ ይሄ አንድ እንደ አማራጭ የምንጠቀምበት ነው። ቢንስ ግን ይር ራውንድ ነው። አመቱን ሙሉ እናመርታለን፣ አመቱን ሙሉ ኤክስፖርት እናደርጋለን። በነገራችን ላይ በየሳምንቱ ተከላለ፣ በየቀኑ ምርት መሰብሰብ ደግሞ አለ። ያ ማለት ሁሌም ሳይክሉ እየቀጠለ ነው። በሳምንት ውስጥ ደግሞ ሚኒመም 3 ጊዜ ወደ ዩሮፕ ኤክስፖርት እናደርጋለን። አምርተን ገበያ የመፈለግ ችግር የለብንም። እዚህ ከተመረተ በኋላ ቀጥታ ወደ ዩሮፕ የማርኬት ሊንኬጁ ኦልሬዲ የተመቻቸ ነው።
እንግዲህ ወደፊት እነዚህ ልጆች ራሳቸውን እየቻሉ ሲሄዱና ስራውን ሃንዶቨር እያደረጉ ሲሄዱ ወደ ውጪ ለመላክ የሚያስፈልጉ ሰርቲፊኬሽኖችን አብረን እያገዝናቸው እነዛን ፓራሜትሮች እያሟሉ የሚሄዱበት ሁኔታ ይኖራል። እንግዲህ ሰርቲፋይ ለማድረግና ወደ ውጪ ለመላክ ብዙ አይነት መመዘኛዎች አሉ። እነዛ መመዘኛዎች ለማለፍ እዚህ የሚያስፈልጉትን የዶኩሜንቴሽን፣ የኢንፍራስትራክቸር፣ የቢልዲንግ የመሳሰሉትን ነገሮች በሙሉ የመስራት ነገር ወደፊት እየተጠናከረ ይሄዳል ማለት ነውና በተለይ በማርኬቱ በኩል ያለው ነገር የተረጋጋና ምንም የማርኬት አስሎንጋስ ማምረት እስከቻልን ድረስ ወደ ውጭ የመላክ ምንም ችግር የለብንም። ግብርና ምርታችን ብዙ ወደ ውጭ ሀገር የመላክ ሬር ነው፣ ትንሽ ነው። በቡና በምን ላይ የተመሰረተ ነው። በእኛ አካባቢ ላይ ያው በፊት ሴሪያል ነበር ምናመርተው በብዛት ጤፍ ላይና ስንዴ ላይ የተመሰረተ ነው። አሁን ግን ምንድነው የሆነው? እነዚህ ካሽ ክሮፕ ናቸው። እነዚህ ካሽ ክሮፖች ለሀገራችን ትልቅ ግብአት ሆነው ከውጭ ሀገር ዶላር ያስመጡልን ስለሆነ ለሀገራችን ትልቅ ተስፋ አላቸው። ወጣቶቹም ከዛ ባለፈ ራሳቸው ኤክስፖርተር ለመሆን የተለያየ ስራዎች እያካሄዱ ነው። የአፈር ማስመርመር ወደ ውጭ ልኮ የተለያየ ስራዎችን እየሰሩ ስለሆነ እነዚህ ወጣቶች ትልቅ ለሀገራችን አሪያ ወደፊት ይሆናሉ ብለን ተስፋ እናደርጋለን። ዩሮፕ ማርኬት ላይ መግባት ምን ያህል አስቸጋሪና ከባድ እንደሆነ መረዳት ይቻላል። በብዙ መንገድ እነሱ አሁን በእድገት ደረጃቸውን በፉድ ሴፍቲ በመሳሰሉትና በኳሊቲም ላይ ያላቸው ስታንዳርድ ከፍ ያለ ስለሆነ እዛ ገበያ ውስጥ ገብቶ ዩሮፕ ገበያ ውስጥ ገብቶ ምርትን መሸጥ ማለት አሁን ባለው ሁኔታ እጅግ በጣም ትልቅ ሰክሰስ ነው። ሀገራችን ከምትፈልገው የውጭ ምንዛሬ ከማግኘት ባሻገር ሀገራችን በዚህ ደረጃ ራሷን ችላ ኤክስፖርት አድርጋ ዩሮፕ ማርኬት ላይ ተወዳድራ ማቅረብ መቻሉ ትልቅ ሰክሰስ ነው። በተጨማሪም ደግሞ ለሀገራችን የሚያስገኘውም የውጭ ምንዛሬ ግኝት ቀላል አይደለም። እንግዲህ ይሄ እየሰፋ በሄደ ቁጥር ምናልባት በውጭ ምንዛሬ ላይ ያለንን እንትን የበለጠ እናሻሽላለን ብዬ ነው የማስበውና በተለይ በተሻሻለ መንገድ ተሰርቶ ዩሮፕ ማርኬት ላይ እነዚህ ያደጉ ሀገሮች ላይ ገበያ ውስጥ መግባት ማለት እንግዲህ ሀገራችንን አንድ ደረጃ ከፍ ማድረግ ያስችላል ብዬ ነው የማስበው። አሁን እኛ ይሄ ቦታ ያው ሴንተር ኦፍ ኤክሰለንሲ ነው ቦታው ራሱ። ስለዚህ እኛ አሁን ከጊዜ በኋላ እዚህ አካባቢ ላይ ያለው መሬትና እዚህ አካባቢ ላይ ያለው አርሶ አደር አንድ ላይ ትስስር ተደርጎለት እንደዚህ አይነት ድሪፕ ኢሪጌሽን አመቱ ሙሉ እንዲሰሩ በአመት አንዴ ሳይሆን በዝናብ ብቻ ጠብቆ ሳይሆን እንደዚህ አይነት መንግስትም ድጋፍ አድርጎላቸው እንዲህ ቢሰሩ ለሀገራችንም ለራሳችንም ያው ውጤት ነው። ሀገርም ያድጋል፣ እኛም እናድጋለን። ስለዚህ ከኛ መማር አለባቸው ሌላ ወጣቶችም። አሁን 214 ወጣት ብቻ አይደለም ያለው፣ ብዙ ወጣት አለ። ስራ መምረጥ ሳይሆን የያዝነው ስራ ላይ ትኩረት ሰጥተን ብንሰራ በጣም ውጤታማ እንሆናለን። እርሻ ደግሞ እንደምታዩት በጣም ውጤቱ ስራ ሊያደክም ይችላል፣ ውጤቱ ግን በጣም አሪፍ ነው። እንደምታዩት ደስ ይላል። ስለዚህ ይሄ ዘመናዊ እርሻ መስፋፋት አለበት ለሁሉም ሀገር እና ከተስፋፋና በቴክኖሎጂ ጋር እንትን ካለ ያው ሀገራችን ያድጋል፣ እኛም እናድጋለን። ከክልል ፕሬዝዳንቶች ጨምሮ በተደጋጋሚ በክልል ባለሙያዎች እየመጡ እየሄዱ ነው ያሉት። በጣም ደስተኞች ናቸው። ፎር ሹር እንግዲህ ወደፊት ይሄንን በየቦታው ላይ ሬፕሊኬት ይደረጋል ብለን እናስባለን። ለሚመጣው አመት ደግሞ ሌላ እንደ ቢ ፕላን ያዝነው አለ። ከዚህ የሚታየው የተረፈ ምርት አለ። ያው እኔ 3 ጊዜ ወይ 4 ጊዜ ከተለቀመ ይነቀላል። ከተነቀለ ከምጣል ለወተት ከብት ላሞች እንትን በጣም አስፈላጊ ነውና እሱን እንደ ፕላን ቢ አሁን እያሰብንበት ነውና 2019 ላይ ይሄ የምታየው ቅጠል ከተለቀመ በኋላ አንድ ቅጠል እንዳይጠፋ ነው እኛ ትኩረት አድርገን እየሰራ ነውና ገቢያችን እርሻ ላይ ብቻ ሳይሆን ዘርፈ ብዙ ለማድረግ እየሰራን ነውና ከዚህ የሚገኘውን ሌላ በአመት እንግዲህ ያው ከ2 ዘርፍ ወይ ከ3 ዘርፍ ገቢያችን እንዲጨምር ነው የምንፈልገውና እየሰራንም ነው። ተጨማሪ ደግሞ እኛ አሁን ኢንተርፕራይዞች ነን። ኢንተርፕራይዝ ለ5 አመት ነው የሚፈቀደውና እኛ ከ5 አመት በኋላ መበተን ሳይሆን አሁን እኛ እንደ ኢንቨስትመንት ልንጠይቅ ነው ከእግዚአብሔር ጋር እንግዲህ ይሄን ሁሉ መሬት ላይ እየሰራን መበተን ሳይሆን እኛ ኢንቨስተር ሆነን ሌላ ተጨማሪ መሬት ጠይቀን ደግሞ ይሄንን ለሚቀጥለው ትውልድ ለቀን
ሌላ ተጨማሪ ኢንቨስት ያው አሁን ፕሮሰስ ላይ ነው። ኦልሞስት ከንቲባም የደብረ ዘይት ከንቲባም ያው መሬት እንሰጣቸዋለን ብለውናል። እኛም እየጠየቅን ነውና ሌላ ለአርሶ አደሮቻችን የተለያየ መድኃኒትና ዘር ከውጭ የሚገቡ ዘር እኛ ልናቀርብ ያው ፕሮሰስ ላይ ነንና እግዚአብሔር ይመስገን ለሚቀጥለው አመት ገቢያችን እጥፍ ይጨምራል ብለን እያሰብን ነውና እግዚአብሔርም ይረዳናል። በ78 ሄክታር መሬት ላይ የተዘራው የተለያዩ ምርጥ ዝርያዎች ናቸው። እርሻውም እንደዚህ እንደምታየው በጣም በዘመናዊ መንገድ የሚሰራ ነው። ወጣቶቹ ስራውን ሲጀምሩ ስራ አጥ ነበሩ። 214 ወጣቶች ሆነው ስራውን ጀመሩት እንጂ ለበርካታ ሰዎችም የስራ እድል ፈጥረዋል። በአሁኑ ሰዓት ወጣቶቹ የሚሰሩትን የተለያዩ አትክልቶች ወደ ሆላንድ ሀገር እንዲሁም ወደ ተለያየ ሀገር እየላኩ ውጤታማ ስኬታማ የሆኑ ነው። ለቀጣይ ደግሞ ኢንቨስተር የመሆን እቅድም አላቸው። እንግዲህ የዛሬውን ፕሮግራማችንን በዚሁ አጠናቀናል። ጫልቱ ጎሎልቻ ነበርኩ። ሰላም ሁኑ።